ፍሳቲዩብ እፍናቢ ቲዩብ የእናንተው ሰብስክራይብ ያድርጉት። ለአይምሮ ምግብ ያግኙ። ሰብስክራይብ አድርገው ተከታትለው ምርጥ እውቀትን ይገብዩ። ፍሳቲዩብ የእርሰው ምርጥ ቤተሰብ። ሰላም የፍሳቲዩብ ተከታታዮች በሞላው ዓለም ያላችሁ ሰላም ናችሁ? ሰላማችሁ ይብዛ። ተመስገን። ደስ ይላል አለውኝ። በጣም ደስ ይላል። ሰላም እንደሆናችሁ ገምታለሁ። ሰላም ትሆናላችሁ ማለት ነው። መልካም። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቤተሰብ እንደዚሁም ደግሞ ሼር አድርጉ፣ ላይክ አድርጉ፣ ኮሜንት ከወደዳችሁ ታስቀምጡ ማለት ነው። መልካም። ለዛሬ የምንመለከተው ቆም ብሎ በማሰብ ህይወትን የምቀይርበት ትልቁ ነገር ያለው እምቅ አቅም ውስጥ መሆኑን ተረድተ ቆም ብለ አስበ ቀና አመለካከት ኖሮ ህይወትን መቀየር የሚያስችልህን ድንቅ ነገር ሰንቀ ህይወትን እንድቀይር የሚጠቅመኝ ድንቅ ሳይንሳዊ የሆነ ልምምዶችን የምናደርግበት ህይወታችን የምንቀይርበት እነግራችኋለሁ ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉ። ከወደዳችሁት ኮሜንት አስቀምጡ፣ ለሌሎች አጋሩ፣ ሼር አድርጉ። መልካም። እንግዲህ አንድ ሰው በህይወቱ ውስጥ ያለውን ነገር በትክክል ፈትሾ ህይወቱን የሚቀይርበት ድንቅ ነገር ለመቀመር የሚያመቸውን ነገር ማስተካከል የሚችልበት ትልቁ ነገር ቆም ብሎ ማሰብ ከቻለ ነው። ስለዚህ የሰው ልጅ ማሰቢያ አእምሮ ተሰጥቶታል። አእምሮ ከምንም በላይ ብዙ ነገር ሊያደርግለትና ሊሰራለት እንደዚሁም ነገር ብዙ ነገርን ማሳካት የሚችልበት ድንቅ ማንነት ተሰጥቶታል። ድንቅ ማንነት ተሰጥቶት የተሰጠው ታዲያ በዚህ ምድር ላይ በትክክል ህይወቱን ኖሮ የላይፍ ሳይክሉን ኖሮ በትክክል ጊዜውን ተጠቅሞ በአግባቡ መፈጸም የሚፈልገውን ነገር መሻቱን፣ አላማውን፣ ህልሙን አሳክቶ ማለፍ እንዲችል ጊዜ ተሰጥቶታል ማለት ነው። ስለዚህ ቆም ብለህ አስበህ ህይወትን የምትቀይርበትን ድንቅ ነገር ልትላበስ ይገባል ማለት ነው። ስለዚህ የሰው ልጅ ትልቁ ነገር የተሰጠው ከምንም በላይ አእምሮ ነው። ስለዚህ ይህ ታምረኛ አእምሮ ወደ ፈለክበት ነገር እንድትሄድ የሚያደርግህና ህይወትን እንድቀይር የሚያደርግህ አንተ እስከዛሬ ተግብራቸው ተምረ ውጤት ያመጣህባቸው፣ ነግደ ያተረፍክባቸው፣ ሮጠ ያሸነፍክባቸው፣ እግር ኳስ ተጫውተ ያሸነፍክባቸው፣ አስተምረ ለሌሎች ውጤት እንዲያመጡ የረዳህባቸው፣ እንደዚሁም በርካም ነገር ያደረግባቸው ነገሮች በሙሉ እንድታድግ፣ እንድትጎለብት፣ እንድትጎረምስ፣ አካላዊ ለውጥ እንድታመጣ፣ አእምሯዊ ለውጥ እንድታመጣ፣ ውስጣዊ ለውጥ እንድታመጣ፣ መንፈሳዊ ለውጥ እንድታመጣ ያገዘ ትልቁ ነገር የረዳ አእምሮህ ነው። ፈጣሪ በነፃ የሰጠ ስጦታ። ስለዚህ ይህን ስጦታን ተንከባክበ ወደ ትልቅ ነገር ለማሳደግ አእምሮህ እንዴት እንደሚሰራ ማወቅና መረዳት ያስፈልጋል ማለት። ስለዚህ ትምህርት ቤት ሄደን ስንማር እያንዳንዱን ነገር ለምን እንደሚያገለግልና ምን እንደሚሰራ ከምን እንደተሰራ እንዴት እንደሆነ አውቀናል ማለት ነው። አእምሮአችን ግን እንዴት እንደሚሰራ እንዴት እንደሆነ ምን እንዳለው በምን አይነት መንገድ ልንጠቀምበት እንደምንችል የትኛውም ትምህርት ቤት ላይ ትምህርት አልተሰጠንም። ነገር ግን አሁን ህይወትን ካወክበት ጀምሮ የትኛውም የእድሜ ክልል ላይ ልትሆን ትችላለህ። ምናልባት 10 ዓመት ልትሆን ትችላለህ፣ 15 ዓመት ልትሆን ትችላለህ፣ 20 ዓመት ልትሆን ትችላለህ፣ 25 ዓመት ልትሆን ትችላለህ፣ 30 ዓመት ልትሆን ትችላለህ፣ 35 ልትሆን ትችላለህ፣ 40 ልትሆን ትችላለህ፣ 50 ልትሆን ትችላለህ፣ 60 ልትሆን ትችላለህ፣ 70 ልትሆን ትችላለህ። የትኛውም የእድሜ ክልል ላይ ብትሆን እድሜህ አይገድብህም ለመለወጥ። እድሜ ስለማይገድብህ አእምሮውን ተጠቅመ ከአሁን ጀምረ ስኬታማ መሆን የምትችልበትን ድንቅ ነገር ሰንቀ ህይወትን መቀየር ትችላለህ ማለት። ያንን ለማድረግ ታዲያ አእምሮውን ተጠቀም። የአእምሮ ብቃት በመጠቀም ክህሎትህን በማዳበር ልምዶችን በመሰነቅ ህይወትን የምትቀይርበት ድንቅ ነገር ልትላበስ ይገባል ማለት። አንደኛ ጊዜህን በአግባቡ ልትጠቀም ይገባል። እያንዳንዱ ነገር እንዳትተገብር ትልቅ ደረጃ ላይ እንዳትደርስ አንተን የሚያደርጉ ነገሮች ካሉ እነዛን ነገሮች በሙሉ ለይተ በአግባቡ እንዳትጠቀም ጊዜህን የሚበላብ ነገር ካለ
እነሱን በማስተካከል ህይወትን የምትቀይርበት ድንቅ ነገር ልትላበስና በእያንዳንዱ ነገር ተግብረው ውጤታማ ልትሆን ይገባል ማለት ነው። በእያንዳንዱ ነገር ተግብረው ውጤታማ ለመሆን ታዲያ የሚይዝ ነገር የለም። የሚይዝ ነገር ቢኖር አመለካከትህና ውስጥህ የተጠራቀመው ሐሳብ፣ አመለካከትህ፣ ልምድህ ነው እንጂ ማንም አይዝህም። ስለዚህ ልምድህን መቆጣጠር መቻል አለበት። አንደኛ ልምድህን ልትቆጣጠር ይገባል። ምን አይነት ልምድ አለኝ? የስኬታማ ሰዎች ባህሪ፣ የስኬታማ ሰዎች ልምድ ነው ያለኝ ወይስ ዝም ብሎ የማይጠቅም ልምድ ነው ያለኝ የሚለውን እሱን በመፈተሽ በሚጠቅም ልምድ እያንዳንዱን ነገር ልትተካ ይገባል ማለት ነው። ቢያንስ በወር፣ በ2 ወር፣ በ3 ወር ውስጥ አንድ ልምድ በህይወት ውስጥ እየተካ ህይወትን ማስተካከል የምትችልበትን ነገር መለማመድ አለብህ ማለት ነው። ይሄ አንደኛው ነው። ሁለተኛው ነገር ጊዜህን በአግባቡ ልትጠቀም ይገባል። ከፋፍለህ። እንዴት ነው የምከፋፍለው? የማንበቢያ ሰዓት፣ የመማሪያ ሰዓት፣ አዳዲስ ክህሎቶች ወደ ውስጥህ የምታስገባበት ሰዓት፣ እንደዚሁም ደግሞ የምትሰራበት ሰዓት፣ የምትመገብበት ሰዓት፣ የምትተኛበት ሰዓት በመቆጣጠር እስከዛሬ ከምታሳልፋቸው ነገሮች ለምሳሌ ቲቪ እያየ ሊሆን ይችላል። ቲቪ ዜና በማየትህ ህይወት አይለወጥም። ህይወትህ የሚለወጠው አንተ ሰርተ ለመለወጥ ወስነ ወደ ትክክለኛው ትራክ የሚያስኬድን መንገድ ላይ ስቴጅ እዛ ብሪጅ ላይ ስትሆን ነው መሸጋገር፣ መሄድ፣ መራመድ፣ ማለፍ የምትችለው ማለት ነው። ስለዚህ አንተ ጊዜህን የሚበሉብህን ነገሮች ምን ማድረግ ማስተካከል መወሰን አለብህ ማለት ነው። ምናልባት ማህበራዊ ሚዲያ ላይ ጊዜህን እያጠፋ ሊሆን ይችላል። እሱንም ምን ማለት በመቀነስ ህይወትን ማስተካከል ትችላለህ ማለት። ሁለተኛው ጊዜ ነው። ሶስተኛው ነገር ጽኑ ፍላጎትህ ነው። አንተ ያለ ጽኑ ፍላጎት ምን አይነት ነው? መሻትህ ምንድን ነው? ምን እየሰራህ ነው? ምንድን ነው እያረክ ያለው? ይህንን ነገር የምሰራው ለምንድን ነው? ይህንን ነገር ብሰራ የት ያደርሰኛል? ሰርቼ ያስደስተኛል ወይ? ይህንን ነገር ባረክ ከፈጣሪ ጋር ያጣላኛል? ለእኔ ይጠቅመኛል? ለቤተሰቤ ይጠቅማል? ለሀገሬ ይጠቅማል? ለወገኔ ይጠቅማል? ለአካባቢ ይጠቅማል? ለዓለም ይጠቅማል? የሚለውን ነገር ልታቅ ይገባል ነው። እንደዚህ እንደ ጣት አሻራ የተለየ ማንነትን ለዚህ ምድር ለማበርከት ልክ እንደ ባለ አእምሮ በርካታ ነገሮችን አሳክተ በህይወት ውስጥ ጥሩ ነገር ሰንቀ ለማለፍ የምትችልበትን ነገር ለመላበስ ከአንተ የሚጠበቀው ጠንክሮ መስራት ነው። ነገር ግን ጠንክሮ መስራት ብቻውን አይለውጥህም። ሊለውጥህ የሚችለው አንተ በትክክለኛው መንገድ ዓላማህንና ግብህን ልታሳካበት የምትችልበት አንተ የምትፈልገውና ደስተኛ የሚያደርግህ ሰርቼ እለወጥበታለሁ ያልከው አንድ ስራ ሊኖር ይገባል ማለት ነው። ያም ስራ አንተንና ህይወትን ለውጦ፣ ቤተሰብን ለውጦ፣ አገርን ለውጦ፣ ዓለምን ሊለውጥ የሚችል አንተ ውስጥ ያለው እምቆ አቅም፣ አእምሮ ውስጥ ያለው፣ ልቦና ውስጥ ያለው፣ ሐሳብ ውስጥ ያለው ተቆጣጥረህ ሁልጊዜ እየተመለሰ የሚያስቸግር ይህንን ነገር ስራ የሚልህ ሁልጊዜ በጆሮ እየመጣ ሹክ የሚልህ ይህንን ነገር ብታረግ እያለ የሚነግርህ ያንን ልታስተውልና ያንን ፈትሸ አምነህ እንደምታሳካ እንትን ብለህ ምርጥ የፈጠራ ስራ ለዚህ ምድር ማበርከት ትችላለህ ማለት ነው። ለዚህ ምድር ለማበርከት ታዲያ አንተ ከወሰንክ ከሰራህ ማንም ሊያቆም አይችልም ማለት ነው። ስለዚህ ሶስተኛው ነገር አንተ ህይወትን ሊቀይርልህ የሚችለው ነገር ምንድን ነው? ከፈጣሪ ጋር በምስጋና ኮኔክት ሆነ መኖር ነው። ከፈጣሪ ጋር በምስጋና ሁሉን ነገር ማድረግ እንደምትችል፣ ማሳካት እንደምትችል፣ ፈጣሪ ሊረዳህ እንደሚችል፣ አብሮህ እንዳለ ማመንና ህይወትን ልቀይርበት የምትችልበት ድንቅ ጥበብ እንደሚሰጥህና የሰጠህን ነገር ከተጠቀምክበት ብዙ ነገር ልለውጥበት እንደምትችል አምነህ ስትተገብር ህይወትን ትቀይራለህ ማለት። ስለዚህ በምስጋና ውስጥ መሆን ከምን ጊዜውም በላይ መትጋት ያስፈልጋል ማለት። ስለዚህ ብልህ ንቁ ልትሆን ይገባል። ስለዚህ ንቃተ ህሊና ከፍ ሊል ይገባል። ስለዚህ ንቃተ ህሊና ከፍ ሲል ዓለምን እንዴት የምትረዳበት፣ አገርህን እንዴት የምትረዳበት፣ ቤተሰብህን እንዴት የምትረዳበትን ሁኔታ፣ ነገሮችን የምትረዳበትን ሁኔታ ማስተካከል አለብህ ማለት። እሱን አስተካክለ ስትተገብር ትለወጣለህ ማለት። ለመለወጥ ታዲያ አንተ ከወሰንክና ከወሰንክ ብቻ ነው። ስለዚህ ልምዶችን ልቀምር ይገባል ማለት። ስለዚህ በህይወት ውስጥ
ለውጥ የማይቀር ጉዳይ ነው። አንተ ብትልም አንቺ ባቲ እኔ ብልም ባልልም ማንም ዓለም ላይ ያለ ሰው ቢልም ባይልም ለውጥ ግድ ነው። አካላዊ ለውጥ አለ፣ አእምሮአዊ ለውጥ አለ፣ እንደዚሁ ደግሞ መንፈሳዊ ለውጥ አለ። ስለዚህ እነዚህን አጣጥመ ለመሄድ ለውጥ ግድ ስለሆነ አንተ ባትልም ለውጥ ግድ ነው። ስለዚህ ለውጥ ሁሉንም ሰው እኩል የሚያደርግ ለውጥ ስለሆነ አንተ ለውጥ መጥቶ ከመለወጡ በፊት ራስን መለወጥና ራስ ላይ መስራት ይገባል። በእያንዳንዷ ነገር ራስን ልታስተምር፣ አእምሮን ልታበለጽግ፣ ህይወትን ልትለውጥ ይገባል። ህይወትን ለመለወጥ በደንብ ጠንክረ ልትሰራ ይገባል። ጠንክረ ስትሰራ ህይወትን ትለውጣለህ። ህይወትን ለመለወጥ ታዲያ አንተ የሰው ልጅ ነህ። የሰው ልጅ የተሰጠው ትልቁ ነገር አእምሮ ነው። አእምሮን ከተጠቀመ ድንቅ ተአምር መስራት ይችላል። ስለዚህ አእምሮን ለመጠቀም ተዘጋጅተሃል? አእምሮን ለመጠቀም ተዘጋጅተህ እየተገበርክ ነው? መቼ ትተገብራለህ? የአጭር ጊዜ እቅድ አውጥተሃል? የመካከለኛ ጊዜ እቅድ አውጥተሃል? የረጅም ጊዜ እቅድ አውጥተሃል? እቅድስ ወደ መሬት የወረደ የተተገበረ እንዲሆን ምን እያደረግክ ነው? በህይወት ውስጥ ድንቅ ነገር ለማበርከት አንተ ከሰራ ህይወትን ትለውጣለህ ማለት ነው። ለመለወጥ ታዲያ አንተ ቆም ብለህ ማሰብ ይጠበቅብሃል ማለት ነው። ቆም ብለህ ማሰብ ሲባል በቀን ውስጥ የሚመላለሰው በርካታ ሀሳቦችን ሳይሆን ለአንተ የሚጠቅምህን ህይወትህን ሊለውጥ የሚችል በምን አይነት መንገድ ብትሰራ ወደ ትልቅ ነገር ሊያሻግር የሚችለውን ድንቁን የሆነ ድንቅ ሀሳብ ብቻ አስበ ህይወትን መለወጥ መቻል አለብህ ማለት። ህይወትን ለመለወጥ ታዲያ ህይወትሽን ለመለወጥ አሁን ጠንክረሽ በርትተሽ ልትሰሪ ይገባል። ጠንክረ በርትተሽ ልትሰራ ይገባል። ጠንክረን በርትተን ልንሰራ ይገባል። ህይወታችን የመለወጥ ኃላፊነት አለብን። ሀገራችን ለመለወጥ ኃላፊነት አለብን። ቤተሰቦቻችን የመለወጥ ኃላፊነት አለብን። ድንቅ ነገር ለዚህ ምድር የማበርከት ኃላፊነት አለብን። ኃላፊነታችን በአግባቡ ልንወጣ ይገባል። ያለ አንድ ዓላማ አልተፈጠርንም። የተፈጠርነው ለትልቅ ዓላማ ነው። የመጣነው ለዓላማ ነው። ዓላማችንን አሳክተን ለማለፍ ታዲያ በደንብ ጠንክረን ልንሰራ ይገባል። ጠንክረን ስንሰራ ህይወታችንን በደንብ መለወጥ የምንችልበትን እምቅ አቅም ወደ ውስጥ ተመልክተን ከውስጥ ወደ ውጭ የሚጠቅም ማንነት ዲቨሎፕ አድርገን በጣም ድንቅ ነገር መስራት እንችላለን ማለት። ድንቅ ነገር ለመስራት ታዲያ እንተግብር፣ እንትጋ፣ ጽኑ ፍላጎት ይኖር። ጽኑ ፍላጎታችን ወደ መሬት አወርደን እንስራ። መሻታችን፣ ህልማችን፣ ራያችን ለማሳካት ከምንጊዜውም በላይ አሁን ምርጥ ጊዜ ነው። ይህ ምርጥ ጊዜ ልንጠቀምበትና ልንተገብር ይገባል ማለት ነው። ልንተገብር ልንጠቀምበት ይገባል። ልቦናሽ ውስጥ ያለው የሚቀጣጠለው ፍላጎት ልቦናችን ውስጥ ያለው የሚቀጣጠለው ፍላጎታችን አውጥተን ምርጥ ነዳጅ አድርገን ህይወታችንን መቀየር መቻል አለብን ማለት። ህይወታችንን ለመቀየር ታዲያ ወደ ውጭ መመልከት አይጠበቅብንም። ወደ ውስጥ ተመልክተን ከውስጥ ወደ ውጭ ለሌሎች ሁሉ ብርሃን ልንሆን ይገባል ማለት። ስለዚህ በብርሃኑ ተመላለሱ ነው የተባልነው። ስለዚህ ብርሃን ሳለ ተመላልሰን፣ ጊዜ ሳለ ተመላልሰን፣ የሰጠን ጊዜ ምርጥ ስለሆነ የተሰጠንን ጊዜ በአግባቡ ተጠቅመን ህይወታችንን የምንቀይርበት ድንቅ ልምድ ሰንቀን በአግባቡ ልንለወጥ ይገባል ማለት ነው። በምንፈልገው የህይወት ዘርፍ ውስጥ ተለውጠን ዓለምን ጉድ የሚያስብል ድንቅ ነገር ሰርተን ልናልፍ ይገባል ማለት። ይህንን ነገር ለማድረግ ታዲያ ኃላፊነቱ የኔ፣ የአንቺ፣ የአንተ ነው። አሁን ምን ልትሰራ እያሰብክ ነው? ምን እየተገበርክ ነው? ምን እያመንክ ነው? ህይወትን የሚቀይረው ድንቅ ነገር ያለው ውስጥ መሆኑን ታምናለህ ወይስ ትጠራጠራለህ? ጥርጣሬህን ልታስወግድ ይገባል። እንደምትችል ልታምን ይገባል። ከምንም በላይ የቻልነት መንፈስ ከፈጣሪ የተሰጠህ ድንቅ ነገር መሆኑን ልታውቅና ልትረዳ ይገባል። ይህንን አውቀ ስተገብር ህይወትን ትለውጣለህ ማለት። ህይወትን ለመለወጥ፣ ህይወትሽን ለመለወጥ፣ ህይወታችን ለመለወጥ ጊዜው አሁን ነው። አሁን እንስራ፣ አሁን እንትጋ፣ አሁን እንፍጠን። ከምን ጊዜውም በላይ ፍጥነታችን እንጨምር። ፍጥነታችን ጨምረን እንስራ። ህይወታችን የመለወጥ ኃላፊነት ሙሉ ለሙሉ 100% የምንወስደው እኔ፣ አንቺ፣ አንተ ነህ።
ስለዚህ እኛ እንችላለን። የምንችለው ፈጣሪ ስለሚችል ነው። ፈጣሪ የቻይነት መንፈስ ስለሰጠን ነው። ጥበብ ስለሰጠን ነው። እውቀት ስለሰጠን ነው። አእምሮ ስለሰጠን ነው። ጤና ስለሰጠን ነው። ሙሉ አካል ስለሰጠን ነው። ጆሮ ስለሰጠን ነው። ዓይን ስለሰጠን ነው። አፍንጫ ስለሰጠን ነው። ጥርስ ስለሰጠን ነው። እጅግ ያልሰጠን ነገር የለም። የሰጠን ነገር ብዙ ነው። የሰጠን ነገር ብዙውን ነገር ተመልክተን ህይወታችን የምንለውጥበትን ነገር ድንቅ ነገር እንመልከት። የጎደለን ነገር ማየት ሳይሆን ያለንን ነገር እንመልከት። አእምሯችንን እንጠቀም። የሰው ልጅ እምቅ አቅም የተሰጠው ድንቅ ፍጡር ነው። ድንቅ ማንነታችን አውጥተን ለዚህ ዓለም የሚጠቅም ማንነት እንደዚህ እንደ ጣት አሻራችን የተለየ ማንነታችን ለዚች ምድር አበርክተን ለማለፍ ጠንክረን መስራት ይጠበቅብናል ማለት። ጠንክረን ለመስራት ታዲያ ጊዜው አሁን ነው። አሁን እንተግብር። ቆም ብሎ ማሰብ ያስፈልጋል ማለት። ስለዚህ ቆም ብለሽ አስቢ። ቆም ብለህ አስብ። ድንቁ ነገር ትልቁ ነገር ቆም ብሎ ማሰብ። እስካሁን የሄድኩበት መንገድ የመጣሁበት ጊዜ ያሳለፍኩት ወቅት እኔን እያሳደገኝ ነው ወይስ ወደ ታች ነው ያለሁት? የቱ ጋር ነው ያለሁት ብሎ መመልከትና እሱን ፈትሾ ቆም ብሎ በማሰብ ህይወትን ማስተካከል ይቻላል ማለት ነው። አመለካከታችን ላይ፣ ሐሳባችን ላይ፣ ድርጊታችን ላይ፣ ውጤታችን ላይ ለስኬት የሚበቃ ማንነት መገንባት ላይ፣ ልምዳችን ላይ ማተኮር ይጠበቅብናል ማለት ነው። እኔ ምን አይነት ልምድ አለኝ ብለን ራሳችንን ጠይቅ። የስኬታማ ሰዎች ባህሪ ነው ያለኝ ወይስ ዝም ብሎ ጊዜን በዋዛ ፈዛዛ እያሳለፍኩት ነው የሚለውን ነገር በደንብ አይተን ህይወታችን ልንለውጥ ይገባል ማለት። ህይወታችን ለመለወጥ ታዲያ ጊዜ ተሰጥቶናል። የተሰጠን ጊዜ ከምንም በላይ ድንቅ ነው። ይሄ ጊዜ ተጠቅመን ህይወታችንን ልንቀይር የምንችልበት ድንቅ ማንነት መገንባት ያስፈልገናል ማለት ነው። በመጀመሪያ ደረጃ ከፈጣሪ ጋር በምስጋና ኮኔክት እናድርግ። ከፈጣሪ ጋር በምስጋና አንድ ህብረት እንዲኖረን እናድርግ። ከዛ ህይወታችን የምንለውጥበት ነገር ቆም ብለን እናስብ። ስናስብ የሚመጡልን ሐሳቦች የሚመጡልን ምርጥ ነገሮች ወረቀት ላይ እናስፍራቸው። ካሰፈርናቸው በኋላ ወደ ውስጣችን የትኛው ዘጭ ብሎ የተቀመጠ ነው የሚለውን ነገር ከለየም በኋላ ራሳችን ለመለወጥ በደንብ አድርገን እንስራ። ሌላው ደግሞ በቅርብ ያሳደጉን ወላጆች፣ በቅርብ የሚያውቁን ሰዎች በህፃንነታችን ስናተኩርበት የነበረው ነገር ምን እንደሆነ እንጠይቃቸው። እነሱ ይነግሩናል። እነሱ ያ ሲነግሩን እኛ ያኔ የተነጠቅነው ነገር ሊኖር ይችላል። ያኔ በልጅነታችን አንችልም አንልም፣ እንችላለን ነው፣ ሁሉን ነገር እናሳካለን ነው ስንል የነበረው ነገር ግን ካደግን በኋላ አንችልም፣ አልችልም፣ አትችይም፣ አታደርግም በሚል ነገር ማንነታችን ተነጥቋል። ስለዚህ የተነጠቅነውን ነገር እናስመልስ። ልምዶቻችን ምን እናድርግ? እንገንባ። ህይወታችን ለመቀየር ጠንክረን እንስራ። ቆም ብለን በማሰብ ህይወታችንን እንቀይር። አንተ ትችላለህ፣ አንቺ ትችያለሽ፣ እኔ እችላለሁ፣ ሁላችን እንችላለን፣ እናደርጋለን፣ እንፈጽማለን፣ እናሳካለን፣ በውጤት እንታጀባለን፣ ህይወታችንን ድንቅ እናደርጋለን፣ አኗኗራችን እንቀይራለን፣ ላይፍ ስታይላችን እናስተካክላለን። የተሰጠን ድንቅ ነገር ከፈጣሪ ነው። ከፈጣሪ የሰጠንን እምቁ አቅማችን ከተጠቀምን በርካታ ነገሮችን ማሳካት እንችላለን። በርካታ ነገሮችን ለማሳካት ታዲያ ስንተገብር ህይወታችን መለወጥ እንችላለን። ህይወታችን ለመለወጥ ታዲያ መስራት ያለብን ራሳችን ላይ አሁን ነው። ራስህ ላይ ስራ፣ ራስሽ ላይ ስሪ፣ ራሳችን ላይ እንስራ፣ ህይወታችን እንለውጥ። ስኬታማ ለመሆን በሁሉም የህይወታችን ዘርፍ አንድ ደረጃ ከፍ ያለ ያደገ ማንነት እንዲኖረን ልምዶቻችንን እንቆጣጠር። ቆም ብለን እናስብ። ህይወታችን እንፈትሽ። ከፈተሽን በኋላ ድንቅ ማንነት እንገንባ። ድንቅ ማንነት ከገነባን በኋላ ጊዜያችንን በአግባቡ እንጠቀም። ጊዜያችን በአግባቡ ተጠቅመን ህይወታችንን እንቀይር። ጣፋጭ ህይወት ለመኖር እንወስን። ከወሰንን የሚያቆመን የለም። እንደምንችል እንመን። ካመንን እንደርሳለን። ያመነ ሁሉን ይችላል። ያመነ ሁሉን ይችላል፣ ያደርጋል፣
ይስተካከልለታል፣ ይፈጸምለታል። ፈጣሪ ይረዳዋል። ፈጣሪ ከኛ ጋር ነው ያለው። ፈጣሪ ካንተ ጋር ነው ያለው። ፈጣሪ ካንቺ ጋር ነው ያለው። ፈጣሪ ከሁላችን ጋር ነው ያለው። ስለዚህ ፈጣሪ ሁሉን ነገር እንድናረግ ከኃጢአት ውጭ ሁሉን ነገር እንድናረግ ፈቅዶልናል። እንደዚህ እንደ ጣት አሻራችን የተለየ ማንነታችን መክሊታችን ለዚህ ምድር እንድናበረክት ፈጣሪ ይፈልጋል። የመጣ ነው ለዓላማ ነው። ዓላማችን ልናሳካ ይገባል። ዓላማችን አሳክተን ህይወታችንን መቀየርና መቀየር ላይ ይሁን ትኩረታችን እናስተካከል። ጽኑ ፍላጎታችን፣ መሻታችን፣ ህልማችን፣ ራያችን፣ ዓላማችን እንዲሳካ ጠንክረን እንስራ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ሰብስክራይብ አድርጉ። ከወደዳችሁ ኮሜንት አስቀምጡ። ላይክ ማድረግ እንዳትረሱ። ለሌሎች ሼር አድርጉ። መልካም ጊዜ ይሆንላችሁ። እወዳችኋለሁ። ሰላም ሁኑልኝ። ፍስሐ ቲዩብ፣ እፍናቢ ቲዩብ የእናንተው። ሰብስክራይብ ያድርጉት። ለአእምሮ ምግብ ያግኙ። ሰብስክራይብ አድርገው ተከታትለው ምርጥ እውቀትን ይገብዩ። ፍስሐ ቲዩብ የእርስዎ ምርጥ ቤተሰብ